እስኪ ቆም ብላችሁ አስቡት። መንፈሳዊ ሕይወታችሁን እያደከመውና ከፈጣሪያችሁ እያራቃችሁ ያለው ያ ሁላችንም የምናውቀው ትልቁ ኃጢአት ሳይሆን እኛ ሳናውቀው በየዕለቱ የለመድነው ምንም አያመጣም ብለን ችላ ያልነው ትንሹ ልማዳችን ቢሆንስ? ዛሬ ሳናውቀው የእግዚአብሔርን ልብ የሚያሳዝኑ ነገር ግን ጊዜው ከማለፉ በፊት ዛሬውኑ ልናቆማቸው የሚገቡ 4 የተደበቁ ልማዶችን በጥልቀት እንመለከታለን። ይህ መልእክት ሊፈርድባችሁ ወይም ሊወቅሳችሁ ሳይሆን በፈጣሪ ፍቅር ሊያነቃችሁ የተላከ ነው። ምክንያቱም እግዚአብሔር የሚወዳቸውን ይገስጻል። የእርሱ ተግሳት ደግሞ እናንተ በእርሱ ዘንድ እጅግ ክቡር መሆናችሁን የሚያሳይ ማረጋገጫ ነው። አባት የሚወደውን ልጁን ነውና የሚገስጸው። ይህ እጅግ በጣም ጠቃሚ መልእክት ለብዙዎች ይደርስ ዘንድ ቪዲዮውን ላይክ በማድረግ እንድትጀምሩት በአምላካዊ ፍቅር እንጋብዛለን። ልማድ ቁጥር 1 ትዕቢት እና ራስን ከፍ ማድረግ። ትዕቢት እጅግ በፍጥነት ከእግዚአብሔር ፊት የሚያርቀን አደገኛ መንገድ ነው። በመጽሐፈ ምሳሌ ምዕራፍ 16 ቁጥር 5 ላይ በልቡ የታበየ ሁሉ በእግዚአብሔር ፊት ርኩስ ነው ይለናል። ይህ እጅግ ከባድ ቃል ነው። ትዕቢት ሰይጣን የወደቀበት ዋነኛው ኃጢአት በመሆኑ ሰይጣን እንደ ትዕቢተኛ ሰው የሚወደው ነገር የለም። ትዕቢት እኔ ሁሉንም አውቃለሁ፣ የሌላው ሰው ምክር አያስፈልገኝም ይላል። ትዕቢት ጥፋትን አምኖ ይቅርታ መጠየቅን ይጸየፋል። እግዚአብሔር ያደረገለትን ድንቅ ነገር እንኳን ሳይቀር በራሴ ጥበብና ጉልበት ያመጣሁት ነው ብሎ ይመካል። ትዕቢት አንዳንዴ እጅግ ረቂቅ በሆነ መንገድ ሊመጣ ይችላል። የሰዎችን ሐሳብ አለመቀበል፣ ይቅርታ ለማለት መዘግየት እና የራስን ኃጢአት ከሌሎች ኃጢአት አሳንሶ መመልከት የትዕቢት ምልክቶች ናቸው። በጊዜ ሂደት ትዕቢት ልባችሁን ያደነድነዋል፣ ከንስሐም ያርቃችኋል። ነገር ግን ትዕቢት ያፈረሰውን ትሕትና መልሶ ይገነባዋል። ሐዋርያው ቅዱስ ያዕቆብ እግዚአብሔር ትዕቢተኞችን ይቃወማል፣ ለትሑታን ግን ጸጋን ይሰጣል ብሎ እንዳስተማረን ታላቅ ሞገስን እናገኛለን። በፊት ለፊቱ ራሳችሁን ዝቅ ስታደርጉ እርሱ ደግሞ በክብር ከፍ ከፍ ያደርጋል።